ወደ መዲ ዩቲዩብ ቻናል በሰላም መጣችሁ። ይህ ቻናል ሁለገብ ነው። የሀገራችንን ከተሞች መጎብኘት ከፈለጉ አሁንም ምርጫው መዲ ዩቲዩብ ይሁን። እንዲሁም ወገኖቹን መርዳት፣ ወገኖቹን ማገዝ ህልሞም ከሆነ ይህንን ለማሳካት የመዲ ዩቲዩብን መጠቀም ይችላሉ። እንግዲህ ይህንን ዓላማ ካመኑበት ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለመጣችሁ እጅግ አድርገን እናመሰግናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ የመዲ ዩቲዩብ ቤተሰቦች እንደምናችሁ፣ ደህና ናችሁ ወይ? እኔ ያለው ውዶቼ ደህና ነኝ አልሐምዱሊላህ። ሁሉ አማን፣ ሁሉ ሰላም። ዛሬ በአዲስ ነገር መጥቻለሁ ማለት ነው። ቦግ ትክን ነረር ብዬ ኧረ ምንድነው የመዳም ቅመሞች ብራችንን የት እንጣለው አላችሁ እኮ እንዴ! ጉድ! ለራስሽ ትዳር የሌለሽ ወይም ልጅሽን ጥለሽ ልጅሽ በእናት ናፍቆት የሚቃጠል እናታች በአንቺ ናፍቆት እየተቃጠለች ያለች ወይም ደግሞ ይችን ለልጄ ባረጋት ይችን ለልጄ እያለ የሚያንቆባቁብ የምትሽቆጠቆጥ እናት አስቀምጠሽ በወር 300,000 350,000 ዩቲዩብ የሚከፍላቸውን አብርሽና ሩታን ደግሰን ካልዳርን ብላችሁ እቁብ የገባችሁ ጤነኛ ናችሁ? ግን እንዴ ምንድነው የሆናችሁት? ቆይ እነዚህ ልጆች ግን የሱዳን ምናምን ይዘው ነው እንደ ኢትዮጵያ የከበቱት? አስተግፍሩላህ አልዓዚም። አረ ክፉ አታናግሩን፣ እንኑርበት። ከፈጣሪ ጋር ታጣሉን። የሰው እንኳን ምንም ችግር አይለም፣ ምንም አያመጣም የሰው ጸብ። እንዴ ምንድነው እንዴ? ስንት ዩቲዩበር አለ። እነዚህ ላይ ብቻ አይናችሁ የወደቀው እኮ ለምንድን ነው? ምን ይዘው ነው ወደ ሚዲያ የመጡት እነኚህ ሰዎች? ምን አይናቸውን ተኩለው እንደዚህ የመዳም ቅመሞችን የሚያሳብድ በቃ ምስኪን መስለው እንዲታዩአችሁ እንደዚህ እንደው አይናቸውን ተኩለው ወይም እንደው ግንባራቸው ላይ ቀባቀባ አድርገው ነው እንዴ ወደ ሚዲያ ብቅ ያሉት? ኧረ በፈጣሪ ስም እንዴ! ይደብራል እኮ ወላሂ። አሁን ምንድነው የሰማሁት? 400 ድርሃም እቁብ ገብተን አለች አንዷ። እና እኔ የመጀመሪያው ወስጄ ለእናቴ ለበዓል ላኩኝ። ሁለተኛውን ደግሞ እሷ ካልወሰድኩኝና ለሰርጉ ካልደረሰልኝ አለች። እኔ ደግሞ አልሰጥም፣ ብርሽ መጣያ ተሻለ እንዴ ብዬ አልሰጥም ስላልኳትኝ እና ያንን 400 ድርሃም ካልሰጠሽኝና ለሰርጉ ካልከፈልኩ ስትለኝ እኔ አልሰጥም ስላት ሀቢባ ጋር ከስሻለሁ አለችኝ። እና ሀቢባ ጋር ልትከሰኝ እያሰበች ነው። እኔም አልሰጠዋትም እንዳትሰጣቸው ብዬ አለች። አንደኛዋ ደግሞ አመት ከ3 ወር ነው የቆጠብኩት አለች። የነሱን ሰርግ ድል ያለ እንዲሆን በጣም የሚያምር የነገስታቶች ሰርግ እንዲመስል 1 አመት ሙሉ 1 አመት ከ3 ወር የሰራሁትን ነው አለች። እና አይደብራችሁም? ግን ደህና ናችሁ? አፍያችሁ ደህና ነው? የጎደለ ነገር የለም? አስተግፍሩላህ አልዓዚም። በጤናችሁ ነው? ቅርብ ጊዜ ግን ምርመራ አድርጋችኋል? ቼክ አድርጋችኋል? ትንሽ ህመም ቢጤ አይሰማችሁ? ምንድነው የሆናችሁት? እነዚህ ሰዎች እኮ ወላሂ እስከ 350,000 በወር በቀላሉ
አላገኙም ተብሎ ከ200,000 ድረስ ያገኛሉ። እንደው በወር አልተከፈሉም ተብሎ ዩቲዩብ የምታዩላቸው ላይክ የምታረጉላቸው ይሄ መጫኛ የሚያክል ኮሜንት የምትኮምቱላቸው በርዕሳቸው እሱ እኮ ክፍያ ነው እኮ። እናንተ ስለምታዩላቸው በዚህ ልክ ይከፈላሉ። ማሻአላ ምቀኝነት አይደለም፣ በቂ ነው። በቃ ካያችሁላቸው ስለምትወዷቸው ትከታተላላችሁ፣ ታያላችሁ ቪዲዮአቸውን ምናምን አይደለ? ያኮ ክፍያ ነው። በቃ እናንተ ስላያችሁላቸው ይከፈላቸዋል፣ በቂ ነው። ጭራሽ ደግሞ ከኪሳችሁ ብር አውጥታችሁ ካልሰጠን አንቺ አይንሽን እየዳጥሽ አይደለ እንዴ ጧት ሽንት ቤት የምታጥቢው በቀን ተመሳሳይ ስራ የምትሰሪው በወር መጠብቀሽ እኮ ያችን 2,000 ድርሃም ማትሞላ ብር ለማግኘት እኮ ነው አይደል እንዴ? ይሄን ያክል 20,000 25,000 ዶላር በወር የሚያገኙ ሰዎች ጋር ምንድነው የሆናችሁት? በአላህ ደግሞ እኮ በጅምላ እኔ እኮ የሚያናደደኝ የአረብ ሀገር ሴት የሚባለው ነገር ነው። በአንዳንድ 10 በማትሞሉ ሰዎች ማለት ነው። አረብነታችሁ ወደ ራሳችሁ ተመለሱ እንዴ! እውነት ይሄኔ ክፋታና ግሬ ጌታዬ፣ ይሄኔ ማዘሮቻችሁ ቢጠየቁ ብዙ የጎደለ ነገር አላቸው ወላሂ። አይደለም ማዘርሽ አንቺ የሆነ ነገርሽ ተበላሽቶብሽ ወደ ሀገርሽ ብትገቢ እዛች ምስኪን እናት ላይ ጥገኛ ሆነሽ የምትቀመጭ ነሽ ይሄኔ ማለት ነው። የራስሽ ነገር ኖሮሽ ብርሽ መጣያተሽ ተርፎሽ አይደለም እንደዚህ የምትሆኝ። አጎት አክስት የለሽም? ያክስት ልጅ የለሽም? የተቸገረ ጎረቤት ያሳደገሽ ጎረቤት የለም? ነገም አንድ ነገር ብትሆኚ ሊደግፍሽ የሚችል አብሮ አደግ የለሽም? ገና ለገና በሚዲያ አየሁ ብለሽ አንዳንዶቹ ይቅርታ አድርጉልኝና የሆነ ትዳር የናፈቃቸው ፍቅር የጠማቸው ናቸው። ሌላው ሰው በእንደዚህ አይነት በፍቅር ውሃ ሲራጭ ሲያዩ ራሳቸውን እዛ ውስጥ ይከታሉ እና የዛን የፍቅር የህይወት ጥማቸውን በሌላ ሰው ለማርካት ነው የሚያደርጉት። እንደዛ ነሽ ሁልሽም ማለት ነው። እኔ ለዚህ ቃል ይቅርታ አድርጉልኝ ሌሎቻችሁ ማለት ነው። ጉዳዩ የሚመለከታችሁ የራሳችሁ ጉዳይ፣ ግን እንደዛ አይነት ሴቶች ናችሁ ይሄን የምታደርጉት። ከዚህ ቀደም የሰራናቸውን ድንቅ ስራዎች ይመልከቱ። በመጨረሻም ሰብስክራይብ ማድረግ አይርሱ። ታግሰው ስለተመለከቱ እናመሰግናለን። መዲ ቲዩብ ምርጫው